የሚያሉት በጣም የረጅም ጊዜ ጭንቀት ነው እንደዚህ ያደረገው። መተንፈስ ማትፈልገው ነገር የለም። ተናገርክ ለእህትህ ለቤተሰብም ማትናገረው ወይ አጠገብ ላለ ሰው ማትናገረው በውስጥ ያስከው ነገር በጣም ሲበዛብህ የራስን የመሳት ነገር ምናምን ይመጣልና በነገራችን ላይ እኔም በዛሬ ቪዲዮ የሰራሁት አሁን ያልከውን ነው። አብርሃምን ሊረዳውና ሊሰማው የፈለገ ሰው ስለሌለ አይደለም። አብርሃም ሩታና ኤፍሬም እንኳን መናገር የሚፈልጉት ነገር አለ፣ ግን እነሱ ወደ እነሱ የመጡበት ሐሳብና ፍላጎት ሌላ ስለሆነ ሊቀበሏቸው አይችሉም። አንዳንድ ጊዜ እውነትን የምትናገርበት ቦታ አለ። ሰው ከአንተ እውነት ፍለጋ ሳይመጣ አንተ ስተተኛ ነህ ብሎ የመጣን ሰው ስተተኛ እንዳልሆንክ ትነግረዋለህ እንጂ ያለውን እውነት እንኳን አትነግረውም ስለማይቀበል። ማንደኛ አንተ ያሳመነ ሰው ድጋሚ በተነግረው ውሃ ማፍሰስ ነው የሚሆነው እንጂ ቡዜ እኮ ከሩታ ከአብርሃም ወልዳለች እኮ አይደል እንዴ? አማቻሞች ናቸው አይደል? ልጅ ወልዳለች፣ አክስት ናት አይደል? ቤተሰብ ናት። ኦልሬዲ የነሱ ዘር በሩታ በኩል ቀጥሏል። የነሱን ዘር በሩታ በኩል አግኝቷል። ዳግመኛ ከአብርሃም ልጅ ሲያገኙ ማለት ነው። ስለዚህ እንደ ቤተሰብ አታወራም። ሰው ይታዘበናል። ትልቅ ነኝ እኔ፣ በህይወት የተሻልኩ ነኝ፣ በትዳር ከሁሉም ቀድማለሁ፣ በእድሜ ከሁሉም በልጣለሁ ብለህ የሆነ እድሜን የሚመስል ነገር ሰዎችም ሊማሩብህ የሚችል ነገር ታሳያለህ እዛ ጋር እንጂ እንዴት ነው እንደ አንድ የሆነ የ18 እና የ20 ዓመት ወጣት ሴት ይመስል ጩኸት እንዴ? እኔ በእንትና በቡዜ ጩኸት እንትና ዴቭ ራሱ ፌንት አለመብላቱ እኔ ራሱ እዚህ መሆኔ ነው። አዎ አንቺ አትናገርም፣ በእንደዚህ አይነት ጉዳይ አትናገርም። በአብርሃም ጓደኛችን ነው። ለአብርሃም እኛ ጥሩ ስለምናስብ ሩታን ወደድናት፣ ለአብርሃም ስለምናስብ ነው፣ ሌላ ነገር አይደለም። በቃ እኛ ለአብርሃም ስለምናስብ ነው። እኔ የሚመስለኝ አብርሃም የሆነ መተንፈስ የሚፈልገው ነገር አለ፣ ግን ደግሞ ለማን ይተንፈሰው? እዛ ጋር ቁም ነገረኛ ያለው ሰው የለም። ሩታና ኤፍሬም ናቸው። ሩታና ኤፍሬምም ያውቁታል፣ ግን ደግሞ ለነዚህ ሰዎች እነዚህ የሚቃወሙትን ሰዎች እንዴት አድርገው ያሳምኗቸው ወይ እንዴት ይንገሯቸው? ይጫዋሉ፣ በጣም ነው የሚናገሩት። ቁጭ ብለው አሁን ፍሬው እንዳለ ቁጭ ብለው በስነ ስርዓት ምንድነው ችግሩ ብለው ራሱ እሱን በውስጥ መስመር ማናገር ሲጠብቅባቸው ሚዲያ ላይ ነው ያለው ነገሩ። ግን ደግሞ ይሄን ነገር የሚያስፈልገው ምን ይመስለኛል? ቁጭ ብሎ በተረጋጋ መንፈስ ማውራት ነው የሚፈልጉት። እና ደግሞ አብርሃም የሆነ መተንፈስ የሚፈልገው ነገር አለ። የሚተነፍስበት ሰው ላይ ነው ያጣው ይመስለኛል። አብርሃም ተረጋግቶ ነው ያለው። ከሚስቱ ጋር ተረጋግቶ ተቀምጧል። እቤት ነው ያለው። በቃ ወስኖ ከሷ ጋር መሆን ነው የምፈልገው ብሎ ተናግሯልም። ግን ልክ አይደለም፣ አንተ የሆነ ነገር ሆናል። አንተ ጤነኛ የሆነ ሰው ባይዘው ደጋግሞ ይሄ ልጅ እብድ ነው አበደ እንዴ ወይ የሆነ ነገር ሆነ እንዴ ሲባል ያ ሰው ምን ነው ማህበረሰባችን ላይ ወደዛ ነገር የመገፋፋት ወደዛ ነገር የሚል ነገር አለ እና እንዳያብድ ነው እንደው ፈራለሁ። በዚህ አይነት እንዳያብድ ነው አይምሮ ላይ የተጫወቱበት ነው ያሉት። እኔ እኮ እንጂ እናንተ ዛሬ ራሱ ማለት ነው ዛሬ ትክክለኛ ሰው ጤነኛ ሰው አላብድም። ዳኒ ያየ ዳኒ እስቲ በደንብ በስመ አብ ወልድ ዳኒ ራሱ ዶክተሩ ደህና ነው እያለች ማለት ነው ደህና አይደለም ምናምን ይላል ዳኒ ማለት ነው አጠገባው። እኔ እዩ አንተ በህይወቱ ዝም ብላ አታውቅም። ደብሮ መናገር አስጠልቶ ከፍቶ አያውቅም። ሰው ምን ሆነሃል ብሎ አያውቅም። እዩ እንደ ድሮ አይደለም። ምንድነው ጨዋታ ቀንሳል እንጂ አብዳሃል ነው የሚሉ ታማሃል ይሏል እንዴ? አብርሃም ትክክለኛ ሰው ነው እኮ በመጀመሪያ አብርሃም ያለው እክጂሰት ይወገር ነው። አሁን ግን ትክክለኛ አብርሃም ሰው እኮ በህይወት ውስጥ እኮ ይጸጽተዋል እኮ። ሰው የሚከፋው ጊዜ እኮ አለ። ሰው ብዙ ነገር የሚያስጠላው ጊዜ አለ። ማውራት የሚያስጠላው ጊዜ አለ እንዴ? ለሁሉም ነገር እኮ ጊዜ አለው አይደል? በግድ አስበው፣ ከስጋ ወንድምና እህት አብዷል ጤነኛ አይደለም እየተባለ በአደባባይ ምንድነው የሚሰማ? የባሰ ጭራሽ መከፋት ውስጥ እኮ ነው የምትገባው። ቢያንስ ገበናህን ሊደብቁልን ነው የሚገባው። ብትታመም ራሱ ምን እንዳለ ታውቃለህ? አሁን ይኸውልህ አብርሃም ሪፍሬሽ እንዲያደርግ ሰላሙን እንዲያገኝ ሩታና ኤፍሬም የተሻላቸውን ነገር እንዲያደርጉ ሁላችንም አውርተንበታል እና ያ ነገር ለማድረግ በምንሞክርበት ሰዓት ይዘውስ ሊጠፉ ነው። የሆነ ነገር ሆናል። ልጁ ጭንቀት ውስጥ ነው ያለው። እውነትም ሆኛለሁ እንዴ ብሎ ነው በቃ በጣም ተጨናንቆ ራሱን እስከመሳት ድረስ እንዴት እንጂ እየጫወች እንደኛ ራሱ ልናብድ ነው። አሁን ትንሽ ቆየን እኮ እኛ ራሱ
መጨለላችን አይቀርም። እኔ በዛው ዩቲዩብ ራሱ መግባት እያስጠላኝ ነው። አሁን ባለፈው ለታም እንደዚሁ እያስጠላኝ ነው። አብርሃም ሲቀያየር ያኔ ተሄረቤላ ማየት ራሱ እያስጠላኝ ዩቲዩብ ራሱ አብርሃም ልጅ ጻኑ እንዴት ይጭላል። አሁንም እንደዚህ እየሲጫጫው እንዳለ ዩቲዩብ ራሱ መግባት ያስጠላኝ እንዴት ምክንያቱም የነሱ ነው የሚመጣልኝ እያየው እናደዳለሁ። እኔ ራሴ ጭንቅላቴ ሌላ ወጣን እንትን ያለው በሳይም አብርሃም ከልጁ ጋር ቆሞ ስታዩ ከሩታ ጋር ምናምን ቆሞ ሳይሆን በጣም ደስ ይላል። በጥቅጥቅ ውስጥ ራሱ እንደው እኔ እንዴት ተቀበል እየቀበሉ ጌታ ነው ማለት በዚህ ሰሞኑ እንዴት አፉን ራሱ እንዲህ ሲነካካው ሪአክሽኑን እያያችሁት ነበረ ልጁ ማለት ነው። ጉንጩን ምናምን እየጎተተው ነበር የመጀመሪያ ቪዲዮ ሲያቆማቸው ማለት ነው። ሩታ ይዟት ሩታ ልጇን ይዟ ነበረ አብርሃም ሲቀበላት እያለ እየተጫወተ እሱን ራሱ እያዩት እንዴት አይደነግጡም ነው እኮ የምለው። ጨቅላ ሕፃኑን እያዩት አይደነግጡም? ጩኸቱን ራሱ ለምን አይቀንሱም? ለሕፃንም እኮ ጩኸት አንዳንዴ ጥሩ ነገር አክስት ብትሆን ብዜ ልጁን እንዳየችው ትስመው ነበር። ልጁን እንኳን አሳመችው። ማርያምን በጣም ነው ታስጣለው። ምን እንዳለ ታውቃለህ ፍሬ? እኔ ዛሬ እስከዛሬ በጣም ተናድጄ አይደለም ያሉት በአጋጣሚ እዩ ወጣ ፍሬ ወጣ እኮ እና ምን እንዳናደደኝ ታውቃለህ? ከአብርሃም እዛ ጋር መታመም ይልቅ እዚህ ጋር መታ ሩታን ለመናገር የሞከረችበት ምክንያት በጣም አናዶኛል። እና በሰዓቱ እኔ እስከዛሬ እንደዚህ ደፍራ ተናግራታለች ብዬ ማስብ ያደረግ አንቺ ነሽ ይሄንን ያደረግሽው አንቺ ነሽ አንቺ ምክንያት ነው ማለት ሩታ ምንም አይነት ኃላፊነት እንደሌላት ኃላፊነት እንደማይሰማት አይነት አድርጋ ነው በአብርሃም ጉዳይ ስታወራት የነበረው። የአብርሃም መጎዳት የአብርሃም ምናምን በቃ ለእሷ ምንም እንዳልሆነ አይነት ነገር አንዳንዴ እቺ ልጅ አይምሮ ይደልታል እንዴ? እስከ ደግሞ ለፊት እኮ ስትጠየቅ ብዙ ምን ትላለች? ፍለፊት ብዙ ስትጠየቅ ሩታና ያቺ የሩታ እህት ነኝ ተብየዋ ማለት ነው። እዚህ ስናወራ ማለት ነው ፍሬው አስተያየት መስጠት ፈልጎ ስሙኝ፣ ፍሬው አስተያየት መስጠት ፈልጎ ነው የመጣው። ስለዚህ እኛን አንዴ እነሱ አውርቶ እስኪጨርሱ ድረስ ማዳመጥ ልመዱ። ምንድነው ሰውዬው እኮ ወረደ ማውራት የፈለገውን ነገር ሳያወራ መሀል ላይ አትግቡ። ይጨርሱና አስተያየት መስጠት ስትፈልጉ ቀስ እዚህ ሩታ የሚለው ሳበኝ የምትል ልጅ አስገባት፣ አንድ ቁጥር የምትጽፈው ልጅ ማለት ነው። ይቅርታሽ ነህማር ነኝ የሚለው ብዙ ጋር ነው ያለው። ሩታ ጋር ወይስ ብዙ ጋር ነው ያለው? አሁን የት እንዳለ እኔ አላወኩም። ብቻ እኔ የደወልኩ ሰዓት እዛው ሆስፒታል ነበሩ። ዛሬ ሆስፒታል ናቸው። እኔ የደወልኩ ሰዓት እዛ ነበሩ። አልሰማችሁም እንደ በቪዲዮ ላይ እስከ 5 ቀን እንደሚቆያ እያወሩ ነበር እኮ በዛሬ ቪዲዮ ላይ መጨረሻችንን ላይ ተው ነው እንጂ እኮ እኛ እኮ በእነሱ ጨዋታ ወድቀናል። ይህ ሰው ትሪ ሲደረግ እንደዚህ ነው ወይ? የሆነ ሰው ሲታመም አንቺ አትንኪው አንተ አትንከው አንቺ ታይ እንደዚህ ነው እንደሚደረገው? ቢያንስ እንኳን የልጅ እስኪሻለው ድረስ መሆን ያለበት ሰው ተቀምጦ መሆን የሌለበት ቦታው ላይ ተወግዶ ሰላሙን እስኪያገኝ ድረስ ከዛ ከተረጋጋ በኋላ ምርጫውን ለሱ መተው። ኃጢአት ሲበዛ እኮ መናገር ያቅተናል። የሰራነው በደል ሲበዛ ለመናገር ድፍረቱን ያሳጣናል። ስለዚህ ካደረገው አንጻት ያንን ነገር ተሰምቶትኝ አውጥቶ መናገሩ ከብዶት ሊሆን ይችላል የልጅ ዝም ያለው። ጻጻት ዝምታን ነው የሚሰጠው። ስለዚህ ይሄ ልጅ ደግሞ ተረጋግቶ ራሱ ሆኖ አስቦበት ማንን መምረጥ እንዳለበት ጊዜ ወስዶ እረፍት አድርጎ በራሱ ለመናገር እስኪፈልግ ድረስ ለምንድን ነው የማይተውትኝ? በዚህ ልክ አንተና ታሞ ነው ምናምን ግዴታ በሽተኛ ሁን። ውሸቱ እኮ ሲደጋገም እውነታ ይሆናል። ፍላጎቱ እሱ ከሩታ ጋር መሆን ነው፣ ሌላ ነገር ነው። ተናገረ እኮ ማሬ ሳለ እሱንማ እኮ ሰማሁት። እንደሚያስረዳቸው ምን ብሎ እንደሚናገራቸው ልጁ ተጨንቋል። እንዴት ብሎ እንደሚናገራቸው ይቀየሙኛል ብሎ እንዴት እንደሚናገራቸው አሁን ወደ ራሱ ተመልሷል። ልጅ ከሚስቱ ጋር መሆን እንደሚፈልግ ተናግሯል። እና በጣም ጭንቀት ውስጥ ነው ያለው፣ ፈዟል። ግን ያንን ነገር ደግሞ እህቱና ወንድሙ እያስጨነቁ ነው። በተለይ ቡዜ እያስጨነቀች ነው። በጣም በቡዜ ምክንያት የተጨነቀ ነው ያለው ልጅ። በሄርሜላ ምክንያት የተጨነቀ ነው ያለው። ፍላጎቱን ተናግሮ እንኳን ሊረዱት ያልቻሉ ሰዎች ቡዜ ከሄርሜላ ጋር ቢሆንም ፈልጋል። ቆይ እንደ ሐሳብ ለምን ሄርሜላን ቡዜን ወደ ሕክምና ትገባን? ወለተ ሰዓት መታየት ያለባቸው ልንገርሽ ማትጄ ማለት ነው። አንዴ ማውዴ ቆይ እዩ እንዴት ነህ? ደህና ነህ?
በዘጠ ያርገውና ማለት ነው። ሌላ ሰው ከሩታ ሽውጥ ሲል አብርሃም እንዴት እንደተቃጠለች ግን አይታችኋታል? ጋቦን በጥፊ ነበረ ማላጋት እንዴት እንዳቃጠለችኝ። ምን ትቃጠላለች? የሆነ አስቀያሚ ፍረት ነገር ያሌላት ተቃጠለ። ሰራፍንጫዋ ሰርና አቤት በጥርሷ በደንብ ረክሰ ነው የቆመችው። ሴት አሰዳቢ ናት። ወላሂ ሴት አሰዳቢ ላይ ይለኛል ብላ እየጠበቀች እኮ ነበር። እንደ ባለፋ እንደራሷ መስላ ነው የጠበቀችው እሷ ማለት ነው። ለአብርሽ ተገዶ ነው እሷ ወድሃለሁ አፈቅርሃለሁ ያለ አንተ መኖር አልችልም እሞታለሁ ስትለው የሰው ልጅ ከሚሞት ኦሮሞ ከምትጨነቅ ብሎ ፍቅሯ ተቀበላት። ገባ? ፍቅሯ ሲቀበላት ውስጥ ደስተኛ አልነበረም። ከሷ ጋር ሲሆን ስለሚስቅ እሷ ጥርሱ ከፍት ስለሚስቅ ደስተኛ ይመስላታል። ውስጥ ግን አልመረመረችውም። ውስጥ አልጠየቀችውም። ገባ? ውጭ ብለዋል። እሱም ለራሱ ውጭ ሆኖ ሰው ስለሚስቅ ጤነኛ ወር ደስተኛ ማለት አይደለም ብለዋል። አስታውሱት። ሂዱና አብርሃም እንትን ላይ ኦሬሩታ ጋር ነው አብርሃም ጋር ነበር የተለቀቀው። ልጁን ይዛ የመጣች የመጨረሻ ቀን እኔ ወደ ቤት ስመጣ የሆነ ነገር እየተሰማኝ ነው ያለው ቀን ማለት ነው። ሂዱና ቸክ አድርጉት። አብርሃም ያን የሚያውቅበት ሰው አጥቶ የሚረዳ ሰው አጥቶ ነው እንጂ ያን ነበር ጭንቀት የተሰማው። አስቡት ጋይስ ማለት ነው። ያ ልጅ ትዳሩን ቤቱን ትቶ ሌላ ሴት ጋር ሲሄድ አንዳንድ ጊዜ የሞቀ ቤታችን ትተን ሌላ ቤት ስንሄድ ነገ ዛሬ ሳይሆን ነገ ከነገ ወዲያ ነው ስህተት ቦታ እንዳለ የሚታወቀን። ገባችሁ? ስህተት ቦታ እንዳለ ስላወቀ አብርሃም ማለት ነው ውስጡ እየተጸጸተ ጭንቀት እየባሰበት እየተባባሰ መጣ። ገባችሁ? ስለዚህ የጭንቀት መድኃኒት የጭንቀት ፈውስ ደግሞ ሚስቴና ልጄ ናቸው ብሎ ይኸው ቤቱ ገባ። ወደ ቤቱ ሲገባ ምን አረጉ? ሲጀመር ቡዜና ዳዊት የአብርሃም ፍቅርና ትዳር አይፈልጉም። ለማስመሰል ነበር መጀመሪያ ሲንከራተቱ የነበሩ ሰው እንዳይወቅሳቸው እኛ እንዳንወቅሳቸው እንጂ የእውነት አይፈልጉም። ቢፈልጉ ኑሮ በምንም ይመለስ እንዴትም ይመለስ አሁን ከሚስት ጋር መሆንና ወደ ሚስት መመለስ ያስደስታቸው ነበር። ገባ? ይቀበሉት ነበር። ከዛ ከተቀበሉ በኋላ እንዴት እንደተመለሰ ማጣራት ይችሉ ነበር። ግን ዳዊትና ቡዜ አብርሃምና ሩት አንድ እንዲሆኑ ስለማይፈልጉ ልጃቸው ያለ አባት እናት እንዲያድግ አብርሃም ደግሞ ከሌላ ልጅ እንዲወልድና የልጅ ፍቅር ሳይኖረው በጸጸት በጭንቀት እንዲኖር ስለፈለጉ ግን አያችሁ ካሜራ ላይ እኛን ለማስመሰል አንድ ይሁኑ እያሉ ነበር። ግን የእውነት አንድ ሲሆን ግን መለያየት መከሩ። ከፈለጉ በመድኃኒት ይላሉ፣ ከፈለጉ በመተት እያሉ ማለት ነው። ስለዚህ አብርሃም አሁን ወደ ቤት ነው የተመለሰ። እኛ ደግሞ መማር የምንፈልገው አንድ ባለትዳር ሚስቱ ልጅ ትቶ ሌላ ቦታ ከሄደ መጸጸት እንዳለ በመድኃኒት ወይም ደግሞ በመተት ምናምን ሳይሆን መጸጸት አለ። በቃ ሁል ጊዜ በጥፋት ተከበህ ትኖራለህና በጥፋት ውስጥህ እየረበሸው ሲቆይ ምን ይሆናል? ጭንቀት ይወልዳል። ጸጸት አርግዘህ ጭንቀት ነው የሚወለደው። ገባችሁ? ዛት ስዋይ አብርሃም ጸጸት ውስጥ ገብቶ የድሮ ትዳሬ የመጀመሪያ ልጅ ጋር መሆን አለብኝ እነሱ ናቸው የኔ ፈውስ የኔ መድኃኒት ብሎ ነው ቀስ ብሎ ቤቱ ጋር የሄደው። ስለዚህ ይሄንን ደግሞ በፍቅር እንቀበለው። ምን ነው ሰዓቱ ሲወድቅበትስ እንደተመለሰ ለምን አትናገርም ሩታ ማይላ? ኦኬ ይሄ ለምን እንደማልናገር ታውቂያለሽ? እኛ በመተት ስለማናምንና እኛ በመተት አናምንም። እኔ ሳድግም በህብረተሰቡና ማህበረሰቡ በመተት የሚባል ነገር አናምንም። በመተት አናምንም። እኛ ግን በመስቀላችን እናምናለን። መስቀል አንገቱ ላይ ስታረግለት መስቀሉ ላይ ፈጣሪው አምና በራሷ ያመነችበት ጌታን ያድነዋል ብላ ያመነችበት መስቀሏን ስላረገችለት ባነነ። ከዛ የተያዘበት ቆሻሻ ተነሳ። ምክንያቱም አብርሃም እኮ ለሩታ መጥፎ ነገር አይን አይቿት አያውቅም። ክፉ እንኳን ተናግሯት አያውቅም። ከነ ፍቅር ሲሰራ ከነ ጽጌ ሲሰራ መቼ ተናግሯት ያውቃል? ክፉ ነገር ወርውሮላት አያውቅም። መሸሽ ነበረ ስራው። እኔ ልጨርስና አንቺ ጨምሪያለሽ። ችግር የለውም። እኛ ስለ መስቀልና ስለ ሰዓታው እንተው። አሁን ወደ ሬል እንምጣ ማለት ነው። ይሄ እነሱ ከፈለግ ያስተካክሉታል፣ ካልፈለጉ ደግሞ ሲጀመሩ የሩታ ስም እንዲጠፋ እንዲጣጣል ነው እንጂ የሌላ ሰው እንዲጣጣል አይፈለግም። ቢኮዝ ፍሬም ብለዋል
ሰዓቱ ሲያወልቅ ነው ወደ ራሱ ተመለሰ ተብሏል አይደል? ለምን ኮሜንታተሮች ኦርጌስት የሚሰቀሉ ለምን ይሄን ነገር አልተካበደም? የሩቴ ትንሽ ነገር ግን ገና ነው የምታዩ። በቃ ገባችሁ? ስለዚህ ይሄ ምንም ችግር የለብንም። አሁን እያልኩ ያለሁኝ እኔ ግን አንድ ሰው ተጸጽቶ ወደ ትዳር መመለስ አይችልም ወይ? ቆጭቶት ወደ ህይወት ሊመለስ አይችልም ወይ? ይሄ ነው እኛ የሚያስተምረን። አሁን ያለበት አብርሃም እኛ ያስተምረናል። ገባ? የትላንትና ስህተት ምንም ማለት አይደለም። ሰው ሆኖ ያጠፋል። የትላንትና ስህተት አለመደገም ነው እንጂ ሰው ልጅ ያጠፋል፣ ይሳሳታል። ግን የትላንትና ስህተት ግን መደገም የለበትም ብቻ ነው። ከዚህ ውጭ ግን ይሄ ያ አብርሃምና ሄርሜላ አያስተምርም። ገባችሁ? ስለዚህ አብርሃም አሁን ተጸጽቶ ጭንቀት ውስጥ እስካለ ድረስ ሚስቱ ጋር ናት መድኃኒቴ፣ ሚስቴ ናት እረፍቴ ብሎ ከመጣ እህትና ወንድም ጊዜ እህትና ወንድሙ ይሁኑ። እህትና ወንድም እኔ ስኖር ብቻ ነው ከኔ ጋር የሚሆኑ፣ እኔ ከሌለሁ የሉም እነሱ። ስለዚህ እኔ የሚያድነኝ ደግሞ ሚስቴ ናት ካልኩኝ ሚስቴ ጋር ኦር ደግሞ ባሌ ጋር መሆን አለብኝ። ገባ? አሁን እኛ ደስ ያለኝ ነገር ሩቴ ነፃ መውጣቷ ነው። ገባ? ተመስገን። ካሁን በኋላ ደግሞ ሩታ ማለት ነው ከፈለገ ሰው ጋር ይሁን አብርሃም ከፈለገ ሰው ጋር ይሁን፣ የእውነት አብርሃም ተጸጽቶ የእውነት የትላንትና ስህተቱን አምኖ ሩታ ጋር ከሄደ እሰየ፣ እኛም ያስተምረናል፣ ለሱም ስሙም ይመልሳል፣ የራሱ ስምም ይመለሳል። የተቆጣው በእነሱ ያዘነ እኛ አብርሃምና ሩታ በፍቅር ነው እንጂ በብልግና አናቃቸውም። ዛሬም ነገም ወደ ትላንትና እንድንመለስ ከፈለጉ አብርሃም ተጸጽቶ የድሮ አብርሃም ጋር ተመልሶ ስናየው ነው። ስለዚህ ዋናው ነገር ሩትዬ እንኳን ነፃ ወጣችልን። ከፈለገ ከሚስቱ ጋር ከፈለገ ከእህቱ ጋር ይሁን። ሩቴ ካሁን በኋላ ነፃ ናት። ማልቀስ ካለባት ምንድነው ሄርሜላ፣ አሁን አንተ ቤት ስላለ አመንዝር አይደለም ሄርሜላ የሰው ባል መቀማት፣ ከፍቅረኛ መለየት፣ አርግዘህ ደግሞ መሰቃየት እንኳን መኮረችው። ሲጀምር እርግዝና የለም እሷ ጋር ግን እንኳንም ትምህርት ሰጠቻት። እኛ አንዳንዳችን ሴቶች ከዚህ መማር አለብን። ሰው ላይ ፊት አንበል። የሰው ነው በቃ፣ የሰው ንብረት የሰው ነው በቃ፣ የሰው ባል ደግሞ የሰው ነው። እኛ የራሳችን እግዚአብሔር የፈጠረልን ያዘጋጀልናለን፣ የሰጠንን በስነ ስርዓት እንያዝ። ሰው ጋር ደግሞ አያስተምርም። ሄርሜላ ልትወዷት ትችላላችሁ፣ ግን የምትሰራው ስራ አያስተምርም። ገባችሁ? ስለዚህ ማለት ነው እዩ ማለት ነው ሩታ ለማሰደብ የሚሄድ መንገድ እናንተ ማቆም አለባችሁ። እቺ ልጅ ካንተ ጀምሮ ሁላችሁ ላይ ጊዜ ላውራና እወርዳለሁ። አንዴ ላውራ ማሪ እምሽን ከየስተራል መግባት ልጅ እኔ ላውራና ታወራላችሁ። እኔ ያው ሸበካ ስለሌለኝ ነው አብዛኛው ማውራት ሁሉም ያስቀመጠውን ነገር ነው የሚያነሳው። ያደረኩን ነገር ዋጋ ያስከፍለኛል ነገር። ስለዚህ አሁን ልጅ ሊወዷት ይችላሉ፣ ግን ደግሞ ቢወዷትም ሁሉም ነገር ትክክል ነው ማለት አይደለም። ሁሉም ነገር ገደብ አለው። ይሄ ልጅ ባለ ትዳር ነው አይደል? ባልና ሚስት ናቸው እነዚህ ልጆች። ትዳር ማለት ትልቅ ነገር ነው፣ ትልቅ አቋም ነው፣ ትልቅ ብዙ ነገር ዋጋ ከፍለውበታል። እና እንዴት ነው ልጅ ያላባት እንዲያድግ የሚፈረድበት? በወዳት እኔ ሩትዬ ስህተት ተሰራችም ልቆጣት ይችላል። ለምን? ስለምወዳት ነው። መጥፎ ነገር ተሰራች፣ ህዝቡን የሚበክል ነገር ታስተማረች፣ እናገራታለሁ። አልከተላትም፣ በፍጹም ልከተላት አልችልም። እና ይቺ ልጅም ራሱ ስህተት እየሰራች ትክክል ነሽ ሂጂበት፣ ውሽማነት ጥሩ ነገር ነው የሚለው ሰው እኔ ያንን አቋም ያንን ነገር የሚከተላት ሰው ስለሆነ ነው፣ ቤተሰብ ባለትዳር ስለሚይዙ ነው ብዬ ነው የማስበው። ገብቶሃል? ስለዚህ ሁላችሁም ይሄ ነገር አግባብ አይደለም። ህዝቡን የሚያባክል ነገር ሳይሆን የሚያስተምር ነገር ይዛችሁ ብትመጡ ለነገው ለትውልዳችሁ አስተማሪ የሆነ ነገር ነገ ለልጆቻችን የሚያስተምር የምናፍርበት ነገር ሳይሆን የምንማርበት ነገር አይተን ብናልፍበት ብዬ አስባለሁ። አሁንም ቢሆን ደግሞ ወደ ትዳር ተመልሻለሁ ብሎ በቃ ዋናው ነገር ወደ ትዳሩ መመለሱ ነው፣ ወደ ራሱ መመለሱ ነው፣ ወደ ልጁ መመለሱ ነው።